ሰላም ሰላም ውድና የተከበራችሁት የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ይህንን መልካም የሆነውን ቪዲዮ እንግዲህ ወደ እናንተ አሁንም ይዤ ቀርቤያለሁኝ። እንግዲህ ታውቃላችሁ ላይክ፣ ኮሜንት፣ ሰብስክራይብ እንዳትረሱ። ዛሬም በቃ ቢምቢል ነበልባል ሆኜ ነው የመጣሁት። በቀደም አስተያየት ደግሞ ደስ ብሎኛል፣ በሚሰጡት አስተያየት ደግሞ ደስተኛ ነኝ። በቃ እኔ ኮሜንት ማንበብ ውስጤ ነው። በጣም የሰውን ቤት ራሱ ቪዲዮን እያዳመጥ ኮሜንት ማንበብ በጣም ነው የምወደው። በጣም ውስጤ ነው። በቃ ኮሜንት ምን ልብላችሁ፣ ባለፈ ሐሳብ ላይ ባቆምኩት ነው የሚቀጥለው። ለምን የደግነት ደግ ሲትሆኑ መልካም ሲትሆኑ ምን እንደሚገጥማችሁ እኔ የገጠመኝ ባለፈ እየተናገርኩኝ ስለ ጉዞዬ እየተናገርኩኝ ነበር። ፈጣሪ እንዴት መልካም እንዳደረጋ እንደው በእውነት ታምር ነው የሰራ ታምር። ሲስተር ትንሿ ሲስተር ሪያድ አለች። ልክ አብረን ነው ይሄድኑ ፋዘር ለቅሶ ማለት ነው። በቃ ለምን እግዚአብሔር እዚህ ቤት ምን አክል በኔ እንደሚጠቀም እግዚአብሔር እንዴት እንደሚወደኝ እነሱም ደግሞ እንዴት እኔ መልካም ሰው እንደሆንኩ መልካም ሆኜ እንዴት ለኔ ደግሞ መልካም እንደሚያስቡ ሁሉ ነገር አስረድቻቸዋለሁ። ያን ቀን ምን ይደረጋል ብላችሁ ነው? ከዛ በእውነት የሁለታችን ትኬት ሲቆረጥ ጅዳ ነው የተቆረጠ። በእውነት እኔ ውሸት አይደለም፣ በእግዚአብሔር ፊት እኔ መዋሸት አልወድም። ልክ 7 ሰዓት ለፋዘር ሲሞት የተደወለ ትኬት ለሷም 4 ሰዓት ለኔም 4 ሰዓት ተቆረጠ። ጅዳ ነበራራችሁ ተባለ። ሄሎ ሚረት ትንሽ ከተረጋጋም በኋላ ካለቀሰም በኋላ ሄሎ ሚረት ለኔ እኮ ትኬት ተቆርጦልኛል አልኳት። እሷማ ያለኝም ተቆርጧል። ስንት ሰዓት? በጣም የሚገርም እግዚአብሔርን ታምራትን ልነግራችሁ ነው። እናንተ መልካም ብቻ ለሰው መልካም ብቻ አስቡ። በእውነት ከፊት ለፊታችሁ የሚገጥማችሁ መልካምነት ፈጣሪ የሚሰራችሁን ስራ ዝም ብላችሁ ታላላችሁ። ውስጣችሁ ለሻካርነት አይኖር አትበሉ። አረቦች ጋር አታጎርምሩ። ትከሻችን አታሳብጭ። ከዛ በኋላ እንደተባለ ጅዳ ላይ የደረስሽ እንደዚህ ወለለ ፎቅ ወጥተሽ እንደዚህ አድርገሽ ቪዛ አስመተሽ ትለኛለች። እኔ አስመተቼ ወርጃለሁ ትላለች። የሚገርም ታምር እኮ ነው። ከዛ ሄደን ተገናኘን። የፋዘርንም ለቅሶ ያለቅሶ ምን እየተጽናነን ነው መልካምነቱን እያሰበን። ከዛ ትኬታችን ሲና 19 ቁጥርና 20 ቁጥር ወንበራችን ጅዳ ላይ ተገናኝተን ነው። በእግዚአብሔር ፊት ነው። እግዚአብሔር የሚሰራውን ታምር ነው እኮ ነው የሚነግራችሁ። በኢየሱስ ምሕረትም እግዚአብሔር እንዴት ነው የሚወደን አልኩት። ለካ አባታችን እውነትን ማርቋል አልኩት። ባለፈ በፊት የሰራሁት ቪዲዮ ላይ አይታችኋል፣ እንዴት ፋዘር እንደማረቃ ከሰራውን እንዲይዞ እንዴት እንደማረቃ መልካምነት። አንቺ አባታችን በቃል ሞተም አልኳት። አባታችን በህይወት ልናይ ነው የምንሄደው። ይሄው ጥቂት ቁጭ ብለን ልክ ሌሊቱ 12 ሰዓት ላይ ሌሊቱ 10 ሰዓት ነው 10 ሰዓት አዲስ አበባ ወረድ። በሚገርማችሁ ሁኔታ የሰው ልጅ ከአረብ ሀገር ሄዶ ሰውን ያስቀበራ ሰው ይኖራል? ከስንት አንዱ ነው። ልክ እዚህ ደግሞ ያለንም ልጄን እግዚአብሔር በዚህ አጋጣሚ የቶ ኮምፒውተር ስኩል ጌታ ባለው እግዚአብሔር ይባርከው። ልክ እዚህ ያለን ትኬታችሁን ላኩ አለ። ትኬታችን አያ ፓስፖርታችሁን ኮፒ አድርጋችሁ ላኩ አለ። ፓስፖርታችን ኮፒ አድርገን ላከን። እኛ ትንሽ ክፍለ ሀገር ነው። የደግነት ጥግ ልነግራችሁ ነው። እኔ ታሪክን አይደለም ወይ ያለኝ ነገር ልዘረዝር አይደለም። ሰው መልካም ነው ምን ያክል እንደሚገጥመው ለመንገር ነው። ከዛ ሁለታችን ኮፒ አድርገን ላከን። ከዚህ ቤት ሳንወጣ እሱ ደግሞ ከአዲስ አበባ አዋሳ ትኬት ቆረጠልኝ። በእውነት አቤት እግዚአብሔር መልካምነት እንድታዩ ነው። ከዛ በኋላ ምን ያደረገን ከዚህ አየር ወርደን አዋሳ ገባን። አዋሳ ልክ 3 ሰዓት ላይ ከች አቤት መልካምነት አቤት ደግነት ለሰው እጅ ያለኝ። አዋሳ ስንኖር ደግሞ እሱ 10,000 ብር መኪናውን ተቆናጥሮ ልክ አየር ሜዳ ላይ እንደዚህ ከፍቶ ቁጭ ብሏል መኪናው። አቤት ፈጣሪ በል አሁንማ በወንባችሁ አትሄዱም፣ ምግባችሁን ብሉ፣ ልብሳችሁን ቀይሯል። ሆቴል አስገብቶ ልብሳችን ቀየረን፣ ታጠበን። 2 ቀን ያልበላን ሰዎች ነን። በሐዘን ምክንያት መጀመሪያም ሰምተን እያዘነን ነው ይመም። ከዛ በቃ የራሳችን ገነበንና ጉዞ የራሳት ጉዞ በመኪና ልክ ሄደን 6 ሰዓት ስንሄድ ሬሳው አልተቀበረም። ሬሳውን በአይናችን አይተን አረ የታምር ነው። በቃ ወንጌል ተሰበከ በእኛ ምክንያት። እንዴ አጎቴ አዲስ አበባ አለ። አዲስ አበባ አለ። ወንድሜ ቀብር አልደረሱም። በእውነት እኮ ነው። እኛ አስቀብረን ከአረብ ሀገር ሄደን አስቀብረን ስንመለስ አጎቴ ያለቀሰ ገባ። የአባታችን ወንድም
አስቡ የእግዚአብሔርን ጥግነት መልካም ሲሰሩ ምን ነገር እንደሚገጥማችሁ መልካም ነገር ስሩ ሰው የዘራውን ነው የሚያጭደው መጽሐፍ ቅዱስም ይላል በቃ ለሰው አረ ጉድ ነው አይ እነዚህ ልጆች አውቆ ናቸው መጀመሪያም መጥቶ ያስታመሙ ናቸው መጀመሪያም አባታቸውን እያንከባከቡን አውቆ ናቸው አዲስ አበባ ቁጭ ብሎ ናቸው አላስ ግማሹ እንዲህ ይላል ግማሹ ገር ሲሰበክ አቤት እግዚአብሔርን ታምር ይውላል ከአረብ ሀገር መጥቶ ሰው ያስቀብራል አንዱ ከዱባይ ነው ያለኛ ግን ከአረብ ሀገር ነው ያ ምን ታሪክ ለማናገር ያበቃኝ ምንድነው መልካምነት ነው እኔ ለመዳም እንደው ማን ነገር ልንገራችሁ እዚህ ቤት ልጃቸው ሰራተኛ አለች ባሏ ሞቶ እውነት በእግዚአብሔር ፊት እስከ ዛሬ ለደች ይው ባሏ ከሞታ አንድ 10 ወሩ ነው በቃ ምክንያት አድርጎ ይቃማ ይለ ምናምን ይያለው ይው ባሏን በቪዲዮ አስቀብራ አልቅሳ ቁጭ ብላለች እግዚአብሔር ፊት ነው አልደችም አብረን ነው የምንሰራ እስካሁን አልደችም ባሏ ሞቶ ነው 10 ወራትን ቀርቶ እንኳን በጣም የሚያሳዝን ነው እኮ በቃ ያ ምንድነው እኔም ሲያስበው ከኛ የሆነ ነገር አይደለም ደግነታችን ነው እናንተ ደግ ስትሆኑ ፈጣሪ ጥሩ ነገር ነው የሚመራችሁ እነሱን አሳልፎ ነው የሚሰጣችሁ እንደ እንጀራ አርጎ ነው ያ ምንድነው በመታዘዝ ነው ነው እኔ በመታዘዝ ነው የምለውነት በእግዚአብሔር ፊት አቂም የሰጠኝ ጉልበት የሰጠኝ እግዚአብሔርን አመሰግናለሁ እንዳልኳቸው ወበለ ከኪስ አይለይ ሲተኛ ሻጅ በቃ ለተደውላ ነገር ሁሉ ሃሎ አቤት የኔ ስልክ አቤት ሲጨናነቅ እንዲሁ አንዴ በፊት የርገንዶ ነበር የሚጠቀመው ለጥሪ ሁለቱን ስልክ መጠቀም ሲከብደኝ የርገንዶን ተወኩት ለምን ለጥሪ ስለሚመቸኝ ወድጄ አይደለም ያም ደውላል ያም አንዴ አሁን አይቻሉ ትገሻ ሳብጦ አፈርት ብለ መጣች እግዚአብሔር ያንሳት አቤት እርግማን አቤት ክፋትክ አንቺ እንደዚህ ክፋት ያሰብሽ እሷ ለአንቺ ምን ትረባረባለች የሞተውን ሄደሽ ምን አርገሽ የምታስቀብሪ ማንም አይሞትብሽ ግን እግዚአብሔር ያንሳት እሷ እኔ ቆይ ያየው ስንቱን ያየው አለውት የተረገመች መጣች እሷ ላይ ተቀምጠሽ እሷን ትረግሚያለሽ አረ እርግማን አታሳድሪ ይባክሽን ተይ አረብ ሀገር ያለሽው እኔ በዙሪያ ያሉት ብቻ አይደለም የሚሰራ ለሁሉም ነው የሚሰራ እነሱን አትራገሙ ክፉ ነገር በልጆቻችሁ ለክፉ ነገር አታስቡ ሲሰሪ ንጹህ ነገር ስሪ እኔ የሚገርማችሁ እዚህ ቤት በእውነት እኮ በቃ እነሱ እንደማይቆራቆሩ ነው ይቆራቆራሉ ምግብ ተሰርቶ እንዳይደፋ ነው በቃ እቅዴ አንደኛ አጣት ነው በቃ ምስኪን ተሞቆ እንዴት ነው የሚያደርገው አልደፋ ማብራት አሁን ዞሬ ነው የሚያጠፋ እኔ አንዳንድ ቀን አንዳንድ ተናግሮች አላለ እጃገረዶች አንድ ቀን ማንዶ እንደ ቀልድ እኮ እንደ ቀልቱሽ ነው የምታደርገኝ ምንድነው ያንቺ ብር ነው እንዴ አለች አልኳት አንቺ እዚህ ሰውዬ አባትሽ ኪሳራ ቢቀጥመው እኮ እኔን አንድ ቀን አደርሰኝም ደሞዜን አንድ ቀን አይከፍልልኝም አልኩት የዚህ ቤት ኪሳራን ያልወድም አልኳት በቃ እነሱ ከገቡ እናቱ ማብራቱን ተቀቀቀቀቀ አርጎ መከይፉንም ደግሞ ሳይዘጉ ነው የሚሄዱት እቺን ጠብቄ ለምን ያም ያደርገው ለመልካምነቴ ነው ይሄ ሰውዬ ከከሰራ ይሄ ከሰውዬ ማብራቱን አንድ ጊዜ እንደዚህ አድርጎ ወደ 4000 ብር ነው የከፈልኩት ብሎ እንዲህ አድርጎ አሳይቶኛል በቃ እነሱ ወንዶች በጣም ነው የሚቆ ሴቶች ምንም አይመስላቸው ለዛ በቃ ጥንቃቄ አደርጋለሁ በሚሰራ ነገር ላይ ጥንቃቄ አደርጋለሁ እሷ ላይ እኔ አሁን እሷ ቤት ከሌለች በእውነት እኔ በእግዚአብሔር ፊት እሷ ቤት ከሌለች እቺን ቪዲዮ ነው የሚሰራ በቃ እኔ ሰራው ለማለት ክፍተት አግኝቼ ስለማትጠራኝ በቃ ቪዲዮ ሰራለሁ ግን እሷ የለችም እኔ እንደፈለኩኝ ራሷ ጉዳይ ነው ሞባይል ያራሳት እንደሷ ስትወጣ እኔ ስራ እንዴት እንደምደስ እንደምለኝ በቃ ስራ መስራት ወዳለሁ ለምን አይኗ አላየችማ ክፉ ነገር አላደርግማ እንዴ ምን ሆናችሁ ፈጣሪ እኮ ያያል በቃ እምነት እንደዚህ ነው የምትጥሉት እኔ በእምነት ሲጥሉ አይቻለሁ እኔ መጨረሻ ቢሄዱ ነው ብያለሁ ለምክሬ አንድ ጊዜ መጀመሪያ ሁለተኛ ጉዞዬን ሲሄድ 7 ሻንጣ ጠቅጥቄ 7 ሻንጣ ጠቅጥቄ እንዲቆም ጠቅጥቄ 220 ኪሎ ጉምሩክ ምን ሆነሻል ይሄ ዕቃ እኮ ዘረፋል እስከምንወሰርኩት ያን ዕቃ ሲወስድ በእውነቴ ነው መዳም አልኳት ነይ አልኳት የማይነ ምላት እኔ መዳሜ ማልላት የእናቴ ስለሆነች እኔ ዕቃዬን ፈትሽ አልኳት እኔ ያንቺን ዕቃ አልኳት አልፈትሽም ማለት በእውነት በእግዚአብሔር ፊት ነው እንደገና ትላንት ዕቃ ደግሞ እንደዚህ እየደረደርኩ እየከተትኩ ነበር ባለፋ እኔ ቪዲዮ ሰራቻለሁ የሻንጣውን ቪዲዮ ምንም አልጨመርኩም ሻንጣዎችን አምጥቼ ከምሬ ምን አድርጌ እማይ አልኳት ነይ ዕቃዬን እንዲከትና አልኳት ምን ላርግ አለች ላግዝሽ አለች አረ እንድታግዢ አይደለም እኮ ዕቃውን እንድታይ ነው ሻንጣዬንም እንድታይ ነው ሊፈትሽ
አረ እግዚአብሔር ልብ ይስጥሽ ፈርግ አለችኝ። እግዚአብሔር ፈርግ ማለት በቃ መጥፎ ነው፣ በቃ ጥፊ ከፊቴ አለችኝ። ከዛ ምንም አላልኩኝም። አንዳንድ የሚወዳቸው እቃዎች ነበሩ፣ የሆነ ብርድ ጊዜ የምትለብሱት አለ አይደለም እንደዚህ፣ እነሱ ለብርድ በጣም ቢገዙት ልብሶች አሉ፣ ብርድ ልብሶች። ከዛ በላይ አራቱን ሰብስቤ እርኩኝና የማይ ከዚህ አንዱን ልወስድ ነው እኔ ሻንጣዬን አልፈትሽም ብለሻል፣ አንቺ ባታይ እኮ ፈጣሪ ያያ ነው አልኳት። ያለው ለምን አርገሽ አትከችም እኮ ካታለው ግን አንቺ ወቅልኝ አልኳት። እውነት በእግዚአብሔር ፊት ነው። ከዛ በኋላ በቃ ደስ የሚለኝን አንድን ደስ የምትለውን ነጭ ብርድ ጊዜ ሶፋ ላይ ለብሳ ተኝታችሁ በቃ የምትለብሷት ናት። አንዳንድ ነገሮች በቃ እንደዚህ አሳይቼ ወሰርኩ። የራሷ ነገር እኔ ያልገዛሁትን ነገር ለምን ለቃቅም አትከችም ማለት ነው። ለቃቅም አልከትም አልኳት። ያ ምንድነው መልካምነት ነው። እኔ እዚህ ጋር ሰራተኛ እንደሚያደርጉ ስላየዋት ነው እንደዚህ አራግፎ ማለት ነው። ሻንጣ አንዱ ሻንጣ ነው የሚይዙት እንደው ያዙ ከተባለ እንደዚህ በእውነት እኔ አንዷ እንዲህ ያረጋች ሻንጣውን ገለባብጣ የፈተሸችን አውቃለሁ። ባለፈው የሁሉ ዕቃ ሲወስድ እንዴ አንቺ አብድሻል እንዴ ምን እንደከተተች ታውቂያለሽ? የሁሉ ዕቃ 7 ሻንጣ ሙሉ ዝም ብለሽ በእውነት እኮ ልጅ ይቶሽ ያላሉት ነገር የለም። ደሴ ልቤንም ትውሰ ልቤን ይቀራለች። ምንድነው ያ የደግነት ጥግ በእውነት በእግዚአብሔር ፊት ነው። እኔ የራሴን ደግነት እኔ ለእናንተ ቁርጬ መስጠት አልችልም። መልካሙ ደጉኑ በእውነት እኮ ደግነት እንደዚህ ያደርጋል። በቃ ጥግ የደግነት ጥግ ነው እንዴ። ሰው እኮ ትኬት ቁረጥ እየተባለ እኮ አመት እኮ ነው የሚደርሰው አመት። እኔ ግን ዛሬ ካልኩ ዛሬ ነው። መቼ እንደሆነ ቀኔ ወስኛለሁ። ለዛሬ ሳምንት ትኬቴ ይቆረጥ ነው ብለው ያምዱ በቃ ደግ ስለሆናችሁ ነው፣ መልካም ስለሆናችሁ ነው። ይሄ መልካም ካውንሽ መዳምሽን ሙሉ ጫርገሽ ትበያታለሽ። ሙሉ ጫርገሽ ምንም አይቀራት። እግዚአብሔር ልቧም አይቀርም እንደው እኔ ሙሉ ልቤን ወሰድሽ ነው የምትለው። አንቺ እኮ ልቤን ወሰድሽ። ወላሂ ዝም ያለ ለብቻ እዚህ ቃሎኝ ደግሞ ስንጋጫም እኮ እንደዛ እኮ ነው። ጋር እንደሚጋጫ በኢየሱስ ሁለታችን ስንጋጫ አይጣን ነው እግዚአብሔር አያምጣን። በቃ አብጬ ኮርፌ ቁጭ እላለሁ። ከዛ ለምን ወረደብሽ ትላለች፣ ወርዶ በረደብሽ ትላለች። ለምን እግዚአብሔር ቃል ታቆጡ በቆጣችሁ ለፀሐይ አትግበላል። ይሄ ነገር የመጽሐፍ ቅዱስ ነገር እዚህ አረቦች ሀገር ተፈጽሟል ብዬ ነው እኔ የሚያስበው። በቃ አሁንም ተጋጭተን አሁንም ተጣልተን ደግሞ የለም። አሁን ደግሞ በቃ ፒስ ነው። የኔ ታሪክ እኔ አውርቼ እኔ አንድ መጽሐፍ አይበቃም። መጽሐፍ ማሳተም ነው እንጂ ወይ ካሴት ማውጣት ነው እንጂ በእውነቴን ነው። ያ ምንድነው የደግነት ግን ደግ ሲትሆኑ በቃ እንደዛ ሳትሰሩ ብር ይሰጣችኋል። የሆነ ነገር ኩሽ ቢባል ኢትዮጵያ ሮጣችሁ ሄዳችሁ ትመጣላችሁ። ይሄን ቪዲዮ አላበቃ ሊቀጥል እንዴ በእናታችሁ ሚክረን ሊቀጥል በእውነት እኔ እንጃ አላቆምም። ቀጥላለሁ፣ ትንሽ ቀጥላለሁ። ለምን ዳግመኛ አሁን እኔ አንዴ ከዚህ ሀገር ካሄድኩ ተመልሼ ስለማልመክራችሁ አሁን ለምን ያየሁትን ነገር ነው እየመከርኩ ያለሁት። ግን ሳላይ መምከሩ ይከብደኛል። አሁን በዙሪያዬ ስላየሁ እኮ ነው የሚመክራችሁ። ይቼ ከርክ ደግሞ ወደ አዲስ ታሪክ ውስጥ ነን የሚገባ። ስለዚህ እኔ እስቲ ከተመቸኝም ምክርሽን ቀጥ ደስ የምትሉት ከሆነ ቀጥላለሁ። መልካም ቆይታ ይሁንላችሁ። በጣም ነው የሚያመሰግናችሁ ቪዲዮን ስለተከታተላችሁ። ባይ ባይ።